ጋይሶችዬ ማለት ነው። እኔ እኮ ሩታን ማለት ነው በቃ እንደዚህ ናት ብዬ እኮ ስለ ሩታ እኮ መናገር እኮ አልችልም ማለት ነው። ሩታ ትለያለች። አሁን ዛሬ ዳኒም የሆነ ነገር ሲላት ለዳኒ ራሱ ፊት አልሰጠችውም። አብርሃምም የሆነ ነገር ሲል በቃ የሆነውን ነገር ነግረዋለች ምናምን በቃ ኮራ ዘና ብላ ምናምን በቃ አነጋገሯ ራሱ ማለት ነው እንደዚች እንደ ሄርሜላ አትርመጠመጥም በቃ የመሰላት ነገር መሰላት ነው። በቃ ይሆናል ብላ ያለችውን ነገር ታደርጋለች። ከተሳካ ተሳካ፣ ካልተሳካም አልተሳካም ነው በቃ ኔቨር ትላላችሁ ማለት ነው። እና ሰላም ናችሁ? እንዴት ናችሁ ውዶቼ? እና ዛሬ ስለ ሩታዬ ነው ማውራት የምፈልገው ታውቃላችሁ። እና ቅድም ላይ ስለ አብርሃም ምናምን ነግሬያችኋለሁ። በነገራችን ላይ ምንም ነገር ሊሆን ይችላል፣ ምንም ነገር በህይወታችን ላይ ሊያጋጥመን ይችላል። ግን ደግሞ እኛ የፈለግነው ነገርና እኛ ያሰብነው ነገር ካልሆነ በቀር በፍጹም በህይወታችን ላይ መጥቶ ያ ሰው ሊወስንብን አይገባም። እና ሩታዬ በዚህ ነገር ላይ በደንብ ልትጠነቀቅ ይገባል ማለት ነው። አሁን ላይ ሩታ መጥፎ ሴት ናት ለማስባል፣ ሩታ መጥፎ ነገር እያደረገች ነው ለማስባል በጣም ብዙ እርቀቶች እየሄዱ ነው። እና ዛሬም ሩታ እንግዲህ አብርሃምን ስታገኘው የተናገረችው ነገር አለ፣ የመለሰችለት መልስ አለ። ያንን መልስ አብርሃም ከገባው ይገባዋል። ግን ያ መልስ ግን አብርሃምን ካልገባው መቼም ቢሆን አብርሃምን የሆነ በቂኔ ምንም ነገር ብትሉት አይገባውም። እንኳን አይደለም በቅን የመናገርና በዙሪያ ጥምጥም መናገር ይቅርና በፊት ለፊት ነገራችሁት እንኳን አብርሃም እኮ የማይገባው ሰው ነው። በቃ እኔ ብቻ ነኝ ማለት እኔ ያየሁት ነገር ካልሆነ በቀር እናንተ የምትሉት ውሸት ነው ብሎ የሚያምን ሰው ነውና ኦሬዲ እንግዲህ ከሀገር ልወጣ ነው ብሏል። ውጣ በቃ እንደውም ሩታ ሰላሟን ታገኛለች። ሩታም ልጇም ሰላማቸውን አግኝተው ለተወሰነ ጊዜ ኦፎይ ብለው ይኖራሉ ማለት ነው። ምክንያቱም እየደወሉ ሩታ ነኝ፣ ሩታ አብርሃም ይፈልግሻል፣ ሄርሜላ ትፈልግሻለች፣ እንትና ይፈልግሻል እያሉ እየደወሉ ልጇን ራሱ እንዳታሳድግ ሰላሟን ነው የነሷት ማለት ነውና ስለዚህ አብርሃም ቢያንስ እንኳን አብርሃም ከሄደ የተወሰነ ሰው ይረጋጋል ብዬ አስባለሁ ማለት ነው። ቢያንስ እንኳን የሆነ እንትን ታውቃላችሁ እንዴ ምን ነው ሻ የሚያምሩታን ነው የሚጠራት ማለት ነውና እስካሁን አብርሃም ከሄደ ደግሞ ማን እንደሚጠራትና ምን እንደሚፈጠር አብረን የምናይ ይሆናል። ሄርሜላም ለኔ ካልሆነ በግዴታ እያለች እንግዲህ ሰዎችን እያስፈራራች ትገኛለች። በግዴታ ፍቅር የለም በውዴታ እንጂ ማለት ነው። እና ሩታዬ መቼም ቢሆን ተስፋ እንዳትቆርጪ፣ ወደፊት እንጂ ወደ ኋላ እንዳትሄጂ። አሁንም ቢሆን ለምትናገሪያቸው ነገሮች እየተጠነቀቅሽ አውሪ ማለት ነው። ለምን ለነገ ምክንያት ነው ከሷ የሚፈልጉት ታውቃላችሁ። ሩታ የሆነ ነገር ስትል ያን ነገር ከሩታ ይፈልጉታል ማለት ነው። ስህተት ነው ለማለትና ሩታ የኔ ጀግና አሁንም በርችልኝ የኔ ውድ እህት የኔ ጀግና ሴት